بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين ومن تبعهم بإحسان إلى يوم الدين أما بعد يا تودراتشونا يتكبراتشو እህቶቼ ወንድሞች በድጋሚ አሰላሙ አለይኩም ወረህመቱላሂ ወበረካቱ። የአላህ ስብሓነሁ ወተዓላ ፈቃዱ ከሆነ ሶስተኛ ዙር የተጁድ ትምህርት ስልጠናን ኢንሻአላህ ዛሬ አንድ ብለን እንጀምራለን። ከዚህ በፊት ወሊላሂ አልሐምድ ስልጠና ሁለትን አጠናቀናል። ስልጠና ሁለት ያው ምንም እንኳ 30 ቀናት ቢሆንም ነገር ግን ረዘም ያሉ ተጨማሪ ቀናቶችን ጨምረን ነበር የተመለከትነው። ኢንሻአላህ በዚህ በሶስተኛው ዙር ላይ ቢኢዝኒላህ በጥሩ ሁኔታ ሰዓታችንን፣ ጊዜያችንን፣ ቀናችንን ጠብቀን የምንማማር ይሆናል። አላህ ስብሐነሁ ወተዓላ እንደዚህ በአማረ መልኩ እንደጀመርነው በአማረ መልኩ እንድናጠናቀቅ አላህ ያግራለን ኢንሻአላህ። ጀዛኩሙላሁ ኸይራ። ይሄ የተጁድ ትምህርት ስልጠና እንግዲህ የቁርአን ንባብን አስተካክለን ህጉን ጠብቀን ማንበብ እንችል ዘንድ የምንማረው የንባብ ህግ ነው። ስለዚህ ሁላችንም ትምህርቱን ከመማር በተጨማሪ የተማርነውን ነገር ወደ ተግባር ለመቀየር በምንችለው መልኩ ጥረት ማድረግና መለማመድ ያስፈልገናል። የተጁድ ትምህርትን መማሩ ብቻውን ጠቀሜታ የለውም ወደ ተግባር እስካልቀየርኑ ድረስ ማለት ነው። ስለዚህ ወደ ተግባር መቀየር አስፈላጊ የሆነ በመሆኑ ትኩረት አድርጋችሁ እንድትከታተሉና ከትኩረት አድርጋችሁ ከመከታተልም በተጨማሪ መለማመድ እንደሚጠበቅባችሁ ላስታውሳችሁ ፈልጋለሁ። ኢንሻአላህ እንዳላስረዝምባችሁ ወደ ቀጥታ ወደ መግቢያው እንሸጋግራለን ኢንሻአላህ። ሌሎቹ እነዚህ መግቢያዎቹን ምሳሌ የቁርአን ትሩፋት፣ የቁርአን ንባብ ትሩፋቶች የመሳሰሉት በጽሁፍም በተለያዩ ዳዕዋ መልክም በተለያዩ ኦዲዮዎችም ስለምታገኟቸው በቀጥታኛ ወደ አህካሙ ነው የምንሸጋገረው ኢንሻአላህ። በዛ ያው ሰዓትም እንዳይሄድብን እንዲሁም ደግሞ የተባለውን ቀንም ለመጠበቅ እንድንችል በቀጥታ ወደ ትምህርቱ ነው የምንገባው ማለት ነው። እንግዲህ እዚህ ላይ በክፍል አንድ ላይ የምንማረው ቢኢዝኒላህ ተዓላ እንዲሁም በመጀመሪያው ቀን ፕሮግራማችን መግቢያ ላይ እንደገለጽኩላችሁ ወደ 3 የሚሆኑ ርዕሶችን ነው የምንመለከተው። የመጀመሪያው የተጁድ ትምህርት ምንነትን ታሪፉን እንመለከታለን። ከዛም ቀጥሎ ስለ አላህን ስህተት ስለሚባለው ርዕስ እንመለከታለን። ከዛም ደግሞ የንባብ ፍጥነት ደረጃዎች ወይም ሱርዓቱል ቂራአ ስለ እነዚህ እንመለከታለን ኢንሻአላህ። ስለዚህ 3 ርዕሶችን በዛሬው ክፍል የምንመለከት ነው የሚሆነው። ሁላችሁም በጥሞና እንድትከታተሉ በድጋሚ ላስታውሳችሁ ፈልጋለሁ። ወደ ታሪፉ ስንመለስ ማሁወ ተጅዊድ፣ እዚህ ላይ ተጅዊድ ምን ማለት ነው ወደሚለው እንመጣለን። ተጅዊድ የሚለውን በተለያየ መንገድ ይገልጹታል። ይህ አስተምህሮቱ ወደ ቃሉ ትርጓሜ ከማለፋችን በፊት ተጅዊድ አንዱ የቋንቋ ክፍል ነው። አንዱ የቋንቋ ክፍል ነው። ተጅዊድ ሲባል የቋንቋ ትምህርት ነው፣ ቋንቋ ነው። ለምንድን ነው ታዲያ ለብቻው ተጅዊድ ተብሎ የተዘጋጀው ካልን ለቁርአን ንባብ የሚያስፈልጉ ህግጋቶች ለብቻ ተጨምቀው የተዘጋጁበት የሆነ የትምህርት ዘርፍ በመሆኑ ነው። ለምን ቋንቋ ጋር አብሮ አልተሰጠም ካልን የተለያዩ የፊቅህም ሊሆን ይችላል የሐዲትም የተለያዩ ኪታቦችን ተመልክታችሁ ከሆነ ምሳሌ ኪታቡ ሰላህ አው ደግሞ ኪታቡ ጠሃራ አው ደግሞ ኪታቡ ኒካህ ኪታብ እያለ ይቀጥላል። ይሄ የሚሆንበት ምክንያት ምንድን ነው? ለብቻው በኪታብ ተደርጎ የተዘጋጀው ያ ርዕስ ወይም ደግሞ ያ አስተምህሮት እጅግ በጣም አስፈላጊ የሆነና ያ አስፈላጊ ከመሆኑ ጋር የበለጠ ሰው ትኩረት አድርጎ በዛ ነገር ላይ እንዲማረው እንዲሁም ደግሞ ትኩረት ሰጥቶ እንዲከታተለው ለማድረግ ለብቻው ተገንጥሎ እንዲሰጥ ይደረጋል። ይህም አንዱ የቋንቋ ክፍል ሆኖ ነገር ግን ለቁርአን ንባብ የምንጠቀምባቸው ህጎች በመሆናቸው እንዲሁም ደግሞ አብዛኛው ቁርአን ማንበብ የሚፈልግ ሰው የሚፈልጋቸውና እንዲሁም ደግሞ የሚያስፈልጉት የሆኑ ህጎች በመሆናቸው
ለብቻ ተጅዊድ በሚል ተዘጋጅቶ ቀርቦ እናገኛለን ማለት ነው እንጂ ተጅዊድ አንዱ የቋንቋ ክፍል መሆኑን መረዳት ይኖርብናል ማለት ነው። አንድ ቋንቋ የሚማር አካል እነዚህንም ህጎችን ጨምሮ የሚማርበት ሁኔታ መኖሩን ልናውቅ ይገባል ማለት ነው። ይህንን ካልን ወደ ታሪፉ ስንገባ ይህንን ትምህርት አንዱ የቋንቋ ክፍል ነው ካልን ተጅዊድ የሚለው ቃሉ ራሱ ምን ማለት እንደሆነ ይህንን ቃል የተጠቀሙት ምንን ለመጠቆም እንደሆነ እንመለስበታለን ማለት ነው። ጠይብ ማ ሁወ ተጅዊድ ለሚለው የተለያዩ ታሪፋቶችን እናገኛለን፣ የተለያዩ ታሪፎችን እናገኛለን። ከነዚህም ውስጥ በተለይ ቀደምት የሆኑትም እንዲሁም ደግሞ አሁን ያሉት ሙዓሲሮቹም የሚያስቀምጡት የሆነ ታሪፍ አለ። ቀለል ያለ የሆነ ታሪፍ ነው። ያን ያክል ብዙ የሚከብድ ወይም ደግሞ የሚያስቸግር አይደለም። ጠይብ እዚህ ላይ ወደ ተጅዊድ ምንነት ስንመጣ የተጅዊድ ምንነትን ሲገልጹ ወፊል እስጢላህ ማለት ነው ሁወ ዒልሙን ዩዕረፉ ቢሂ ኑጥቁ ሰሒሑ ልልሑሩፍ ልዓረቢያ። ይሄ ማለት ምንድን ነው? ሁወ ዒልሙን ይህ የተጅዊድ ማለት ነው ዩዕረፉ ቢሂ ኑጥቁ ሰሒሑ ልልሑሩፍ ልዓረቢያ የዓረበኛ ፊደላትን ትክክለኛ አነባበባቸውን የምናውቅበት የሆነ የትምህርት ወይም የእውቀት ዘርፍ ነው ይላሉ። ጠይብ ትክክለኛ የፊደላትን ትክክለኛ አነባበባቸውን የምናውቅበት የሆነ የትምህርት ዘርፍ ወይም የእውቀት ዘርፍ ምን ብለው ይጠሩታል? ተጅዊድ ብለው ይጠሩታል። ምን ምን ህጎችን በውስጡ አካቷል? ምሳሌ የእነዚህ ፊደሎች ምክንያቱም የአረበኛ ፊደሎችን ትክክለኛ አነባበብ የምናውቅበት የትምህርት ዘርፍ ነው ሲባል ከነዚህ ውስጥ የምንማራቸው ወይም ደግሞ ይህ የእውቀት ዘርፍ የሚያካትታቸው የሆኑ ርዕሶች አሉ። ከነዚህም ውስጥ እንደ መኻሪጅ የፊደሎች መውጫ አለ፣ ሲፋት እንደዚሁም ደግሞ ባህሪዎችም እናገኛለን። ከዛም ቀጥሎ አልወቅፍ ወልብቲዳ አቋቋማቸው እንዲሁም ደግሞ አጀማመር፣ ሌሎችም እንደ አልሙዱድ መሳቢያዎች እና መሰል የህጎችን ያካተተ የሆነ የትምህርት ዘርፍ ነው። ታዲያ የእነዚህን ፊደሎች ትክክለኛ አነባበብን የምናውቅበት የትምህርት ዘርፍ ነው ስንል እነዚህን ህጎች ስለምንማረው ወይም ደግሞ በእነዚህ ህጎች ላይ የሚዳስስ የሆነ የእውቀት ዘርፍ በመሆኑ ነው። ይሄ ጠቅለል ተደርጎ ሲቀመጥ ያለውን ትርጓሜ ነው በዚህ መልኩ የሚገልጹት። እንደ አጠቃላይ ተጅዊድን ሲገልጹት በዚህ መልኩ ያብራሩታል ማለት ነው። ጠይብ እዚህ ላይ ወደ መርሆዎቹ ስንመጣ የትኛውም የእውቀት ዘርፍ 10 የሚሆኑ መርሆዎችን አካቶ ይዞ እናገኛለን። የትኛውም የእውቀት ዘርፍ 10 የሚሆኑ መርሆዎችን ይዞ እናገኛለን። ታዲያ እነዚህን ሁሉንም 10ሩን መዘርዘር ላይ ይጠበቅብን ይችላል፣ አንዱ በአንዱ የሚተካካ እና አንዱ በአንዱ የሚብቃቃ ስለሆነ። ታዲያ እዚህም ላይ ከ10ሮቹ ውስጥ ብናውቃቸው ብዬ ያስኳቸውን እነዚህ መርሆዎችን አንድ በአንድ እገልጽላችኋለሁኝ። ተከታተሉ። መባዲእ ዒልም ተጅዊድ ወይም ደግሞ የተጅዊድ እውቀት መርሆዎች የሚባሉት አንደኛው ስያሜው ነው። ኢስሙሁ የተጅዊድ ስያሜው ሁላችሁም እንደምታውቁት ዒልሙ ተጅዊድ ወይም የተጅዊድ እውቀት በመባል የሚጠራ የሚታወቅ የሆነ ነው። ስለዚህ ይህ የተጅዊድ ትምህርት ስያሜው ምንድን ነው የሚባለው? ዒልሙ ተጅዊድ ወይም የተጅዊድ እውቀት ተብሎ የሚታወቅ የሚጠራ የሆነ ነው። ይሄ ስያሜው ነው። ወደ ትርጓሜው ስንመጣ ማ ሁወ ተጅዊድ ሉገተን ወስጢላሐን፣ ተጅዊድ የሚለውን ቃሉን በራሱ ተጅዊድ ቋንቋዊ ትርጓሜ አለው። በአረበኛ ተጅዊድ የሚለው ቃል የሚነገርበት የሆነ ምን አለው? የራሱ የሆነ የሚያስተላልፈው መልእክት አለ። የተጅዊድ ምሁራኖች ደግሞ የሚፈልጉበት የሆነ መልእክት አለ።
ሁለቱም የተለያዩ ናቸው ማለት። ስለዚህ ቋንቋዊ ትርጓሜውን ስንመለከት ተጅዊድ ማለት በቋንቋ ምሁራኖች ገለጻ ሁወ አተሕሲን ማሳመር ማለት ነው። የትኛውንም የምናሳምረውን ነገር በምን እንገልጸዋለን? በዚህ ቃል በተጅዊድ ጀወደ ሸይ። ምሳሌ እኔ የሆነ ነገር አሳመርኩ ማለት ጀወድቱ ሸይ ብንል የሆነ ነገር አሳመርኩ እንደማለት ነው። ጠይብ። ስለዚህ የትኛውን የማሳምረውን ነገር የምገልጽበት የሆነ ቃል ነው። ስለዚህ ማሳመር ማለት ነው። ይሄ ቋንቋዊ ትርጓሜው ነው። ከዚህ ትርጓሜ ተነስተው ታዲያ የተጅዊድ ምሁራኖች ይሄንን ቃል ለዚህ የእውቀት ዘርፍ ስያሜ ሲሰጡ ምንን ተመርኩዘው ነው ስንል ሲመጣ እዚህ ላይ ወደፊትም በተለይ የቋንቋዊ ትርጓሜና የተጅዊድ ምሁራኖች ትርጓሜ በሚል በተለያየ ርዕሶች ላይ ይህንኑ ተደጋግሞ ነው የምናገኘው። እዚህ ላይ ሁለት ነገሮች ናቸው የምናገኘው፣ ቋንቋዊ ትርጓሜና የተጅዊድ ምሁራኖች ትርጓሜ። እዚህ ላይ ሁለቱ ምንድነው ልዩነታቸው ካልን ቋንቋዊ ትርጓሜ ስንል ጀነራሊ ያለው መልእክት ነው ወይም ቋንቋዊ ፍቹን ነው የሚገልጽልን። የመጀመሪያው ቋንቋዊ ትርጓሜ ስንል፣ ሁለተኛው ደግሞ የተገደበ ይሆናል። የመጀመሪያው የተገደበ አይደለም። ለየትኛውም ነገር መጠቀም ላለብን ነገር ሁሉ ያንን ቃል እንጠቀመዋለን። ላኪን የተጅዊድ ምሁራኖች ስንል ደግሞ ያንን ቃል ወደ ቁርአን ይጠጋል ማለት ነው። ወደ አንድ ነገር ብቻ ይገደባል ማለት ነው። ለሁሉም ነገር ሳይሆን የሚያገለግለው የተጅዊድ ምሁራኖች ስንል ምንድነው የሚሆነው ማለት ነው? ያ ወደ አንድ ነገር ተሰበሰበ ማለት ነው። ወደ አንድ ነገር ተገደበ ማለት ነው። ስለዚህ የመጀመሪያው ቋንቋዊ ትርጓሜ ስንል የማይገደብ ነው፣ ለየትኛውም ነገር እንጠቀመዋለን። የተጅዊድ ምሁራኖች ስንል ግን ለአንድ ነገር ብቻ ነው የምንጠቀምበት፣ ተገደበ ማለት ነው። ስለዚህ እዚህ ላይ የመጀመሪያው ማሳመር ማስዋብ ስንል ለየትኛውም ነገር ይሆናል የሚያገለግለን። ወደ ተጅዊድ ምሁራኖች ስንመጣሳ ያ ሲሆን ደግሞ ከዛኛው እየተገደበ ይመጣል። ምን ማለት ነው? ምን ማለት ነው? እዚህ ላይ ስንመለከት ሁወ ኢኽራጁ ኩሊ ሐርፊን ሚን መኽረጅህ መዓ ኢዕጣኢህ ሐቀሁ ወሙስተሐቀሁ የሚል ተርጓሜ እናገኝለታለን። እያንዳንዱን የአረበኛ ፊደሎች ሐቃቸውንና ተገቢውን ባህሪያቸውን በመስጠት ማንበብ ምን ተብሎ ነው የሚጠራው? ይሄ ተጅዊድ ተብሎ። አሁን ወደ ምን ተገደበ? ወደ ቁርአን ተገደበ። ስለዚህ ቁርአንን አሳምሮ ማንበብ በሚለው ነው የሚካተተው። የአረብኛ ፊደሎች ትክክለኛውን ንባባቸውን ጠብቀን ስናነብ፣ ትክክለኛ ባህሪያቸውን መውጫቸውን ጠብቀን ስናነብ ምን አደረግን ማለት ነው? አሳመርን ማለት ነው። ጠይብ። ስለዚህ እያንዳንዱን የአረበኛ ፊደሎች ሐቃቸውንና ተገቢውን ባህሪዎቻቸውን በመስጠት የምናነበው የንባብ ሂደት ምን ተብሎ ይጠራል? ተጅዊድ ተብሎ ይጠራል። ስለዚህ ቁርአንን አሳምሮ ማንበብ ማለት ነው። በቃ እዚህ ላይ የምናገኘው። ስለዚህ እያንዳንዱን የአረብኛ ፊደሎችን መውጫቸውን ጠብቀን የምናወጣ ከሆነ፣ ባህሪዎቻቸውን ጠብቀን በባህሪዎቻቸው መሰረት የምናነባቸው ከሆነ፣ እንዲሁም ደግሞ አቋቋማቸውን አጀማመራቸውንና የተለያዩ ተፍኺም፣ ተርቂቅ፣ መሳቢያ የመሳሰሉ ህጎችን ጠብቀን የምናነባቸው ከሆነ አሳምረን አነበብን ማለት አይደለም፣ ወደዛ ነው የሚያመራን ማለት ነው። ስለዚህ ቁርአንን አሳምረን አስውበን ስናነብ ይህንን የተፈለገበት ተጅዊድ የሚለው። ስለዚህ ተጅዊድ ተብሎ ሲገለጽ በራሱ ወደ ምንድን ነው የሚሄደው? ወደ ቁርአን ነው የሚሄደው ማለት ነው። ስለዚህ ፊደሎችን ትክክለኛ ንባባቸውን ትክክለኛ አወጣጣቸውን ጠብቆ ማንበብ እንዲሁም ደግሞ በዚህ መልኩ አስተካክሎ ማንበብ ይሄ ተጅዊድ ይሰኛል ማለት ነው። ጠይብ በተለያየ መንገድ የሚገልጹበት ሁኔታ አለ ተጅዊድ የሚለውን ቃል። ላኪን የሚያደርሰን ወደ የት ነው የሚያደርሰን? ቁርአንን አስተካክሎና አስቦ ማንበብ ወደሚለው ነው የሚያደርሰን ማለት ነው። ጠይብ ወደ ሶስተኛው እንትን ስንገባ መርህ ስንገባ መውዱዑ የሚያጠነጥንበት ርዕሰ ጉዳይ ምንድን ነው? ተጅዊድ ምን ማለት እንደሆነ አይተናል። አስውበን ማንበብ ነው ቁርአንን። ይሄ ማለት ተጅዊድ ማለት ማሳመር አስቦ ማንበብ መሆኑን ካወቅን ይህ የተጅዊድ ትምህርት የሚያጠነጥንበት ርዕሰ ጉዳይ ምንድን ነው ካልን የሚያጠነጥነው የአብዛኞቹም አቋምና የአብዛኞቹ ገለጻ የምናገኘው የተከበረው የአላህ ስብሐነሁ ወተዓላ ንግግር ላይ ነው። ቁርአን ላይ ነው ተጅዊድ ወይም ማሳመር ግዴታ የሚሆነው። አሳምሮ ማንበቡ
የሚጠበቅብን ወይም ደግሞ አንድ አንባቢ አሳምሮ ማንበብ አለበት የሚባለው የአላህ ስብሐነ ወተዓላ ንግግር ወይም ከላም ላይ ነው እንጂ ሌላው ላይ እንዳልሆነ ይናገራሉ። ከዛ ባለፈ ግን ቁርአንንም ከጠቀሱ በኋላ የነቢያችን ዓለይሂ ሰላቱ ወሰላም ሐዲስም በዚህ መልኩ እንደሚነበብም ያብራራሉ። ላኪን ያኒ የምንይዘው ቁርአን በሚለው የተመረጠ የሆነ እንዲሁም የአብዛኞቹ አቋምም ይሄ መሆኑን እንረዳለን። ሰመሩ ወደ ውጤቱ ስንመጣ የተጁድ ትምህርት ተማርን፣ የተጁድ ትምህርትን አወቅን፣ ምንድን ነው ሊያስገኝን የሚችለው ውጤት ወደሚለው ስንመጣ ይሄ ተመሩሁ የተጅዊድ ትምህርትን ማወቅ የሚያደርሰን ውጤቱ ሰውኑ ሊሳኒ አኒል ኸጣ በቁርአን ንባብ ላይ ከሚከሰቱ ስህተቶች ምላስን ለመጠበቅ ጠይብ በቁርአን ንባብ ላይ የምናደርገው የምንሳሳተው የሆነ የንባብ ግድፈት ስህተት አለ። ያንን ምላሳችንን ወይም ደግሞ ከመሳሳት መጠበቅ እንችል ዘንድ የሚያገለግል የሆነ የትምህርት ዘርፍ ነው ተጅዊድ። ስለዚህ ተጅዊድን ሲማር አንድ አንባቢ ቂራአቱ መስተካከል ይኖርበታል። ተጅዊድን ተምሬያለሁ ብሎ ቂራአቱ የማይስተካከል ከሆነ ይሄ ተጅዊዱ አልገባውም ወይም ደግሞ ተግባር ላይ አላዋለውም ማለት ነው። መግቢያ ላይ እየጠቀስኩላችሁ ነገር ነው። አንድ ተማሪ የተጅዊድ ትምህርትን እየተማረ ከሆነ የተጅዊድ ትምህርትን በስርዓት ተከታትሎ ወደ ተግባርም መቀየር ይኖርበታል። ምክንያቱም የተጅዊድ ትምህርትን የሚማረው ቁርአንን አስተካክሎ ለማንበብ ስለሆነ ምላሱን ከስህተት ለመጠበቅ ስለሆነ ምን ማድረግ አለበት? ወደ ተግባር መቀየር ይኖርበታል ማለት ነው። እዚህ ላይ ወደ ውጤቱ መጀመሪያው ላይ እንደገለጽ ነው አስተካክሎ ሲያነብ ወደ ምንድን ነው የሚያደርሰው? አስተካክሎ ሲያነብ አላህ ስብሓነሁ ወተዓላ ቁርአንን በትክክል ለሚያነቡ ሰዎች ያዘጋጀው ሙሉ ስጦታ አለ። ከዛ ሙሉ ስጦታ ያኒ ተካፋይ እንዲሆን እንዲሁም ደግሞ አላህ ስብሓነሁ ወተዓላ የቁርአን ሰዎች ያላቸው ባሮቹ ልዩ ባሮች አሉ ከነሱ እንዲሆንና ከአላህ ስብሓነሁ ወተዓላ የጀነት ጸጋ ተካፋይ መሆን እንድንችል ነው የሚያደርሰን ውጤቱ ይሄ ነው። አንድ ሰው ቁርአንን አነበበ፣ ቁርአን ሲያነብ አነበበ ልክ አላህ ስብሓነሁ ወተዓላ የሚሰጠው አጅር አለ። እንደየልቡ ፍርሃትና እንደየ ቀረቤታው ደግሞ አጅሩ እየተደራረበ ይሄዳል። ቁርአንን አሳምሮ የሚሐፍዝ ሰው ደግሞ ደረጃው በዛው ልክ የላቀ የሆነ ነው። እየተንተባተበ እያስቸገረው የሚቀራም ሁለት አጅሮችን እንደሚያገኝ በብዙ መንገድ በብዙ ሐዲሶች ተጠቅሶ ነው የምናገኘው። ስለዚህ የተጅዊድ ትምህርትን መማራችን ቂራአታችን አስተካክለን እንድንቀራ መሆን ማድረግ ይኖርበታል። ወደዛ ነው ደረጃችንን ከፍ ማድረግ ያለበት። ቂራአታችን ተስተካከለ ምንድን ነው የምናገኘው ካን ደግሞ ከአላህ ስብሓነሁ ወተዓላ የሆነ እጥፍ ድርብርብ የሆነ አጅርን እንድናገኝ የሚያስችል ነው። እንደምታውቁት ቁርአን ላይ ረሱላችን ዓለይሂ ሰላቱ ወሰላም የጠቀሱት ሐዲት አለ። መን ቀረአ ሐርፈን ሚን ኪታቢላሂ ፈለሁ ሐሰና። ከአላህ ስብሓነሁ ወተዓላ መጽሐፍ ወይም ቁርአን ላይ አንዲትን ፊደል ያነበበ ሰው ለሱ ጥሩ መልካም ስራ አለው ይላል፣ ወይም መልካም ሐሰና ይጻፍለታል። ወልሐሰነቱ ቢዐሽሪ አምሳሊሃ። ይቺ መልካም ስራ የምትባለዋ ደግሞ በ10 የምትባዛ በ10 ምሳሌዋ ናት አሉ። ላ አቁሉ አለልም አሉና አሊፍ ላም ሚም ሐርፍ አሊፍ ላም ሚም የሚለው አንድ ፊደል ነው አለልም አሉ። ወላኪን አሊፉን ሐርፍ ወላሙን ሐርፍ ወሚሙን ሐርፍ። አሊፍ ራሱ የቻለች አንድ ፊደል ናት። ላም ራሷን የቻለች አንድ ፊደል ናት። ሚም ራሷን የቻለች አንድ ፊደል ናት ነው የምለዋል። አያቸው አይደለ? ስለዚህ አንድ አንባቢ አሊፍ ላም ሚም ብሎ ቢያነብ 10 ሐሰና ሳይሆን በእያንዳንዱ ፊደል 10 ሐሰናን ያገኛል። ኢብኑ ረጀብ የሚባሉ ታላቅ ዓሊም ምን ይላሉ? 10 ሐሰና የሚያገኘው ሁሉም አንባቢ ነው ይላሉ። የትኛውም አንባቢ 10 ሐሰና ያገኛል። ላኪን ከ10 ሐሰና እስከ 700 የሚደርስ እጥፍ ድርብርብ የሆነ አጅርን አላህ ሱብሓነሁ ወተዓላ ይሰጠዋል። ለማን? ካለው የልቡ ፍራቻ
ካለው የቁርአን ጋር ያለው ቀረቤታ ከአላህ ጋር ካለው ቀረቤታ አንጻር ከ10 ሐሰና በላይ አላህ ለሻለት እስከ 700 እጥፍ ድርብርብ የሆነ አጅርን የሚያገኝበት አጋጣሚ ነው። ስለዚህ ቁርአንን በዚህ ልክ አስተካክሎ ማንበብ ምን ያክል አጅር እንደሚያስገኝ እያያችሁት። አስተካክሎ ቁርአንን እያነበበ የሚሐፍዝ ሰው ደግሞ ልብ በሉ እዚህ ላይ በተለይ ሐፊዞች ላይ ቁርአንን በተጅዊድ አሕካሙን ህጉን ጠብቆ አሳምሮ ቁርአንን የሐፈዘ ሰው مع السفرة الكرام البررة ነው የሚለው الماهر بالقرآن مع السفرة الكرام البررة ከተከበሩ መላኢካዎች ጋር ነው ማን ያ ቁርአንን አስተካክሎ የሐፈዘ ሰው ያቸው አይደል። የተከበሩ መላኢካ እኮ በቃ ለዒባዳ የተፈጠረ የሆነ ግማሹ ስጁድ ላይ ነው፣ ግማሹ ሩኩ ላይ ነው፣ ዒባዳ ላይ ናቸው ሙሉ ሐያታቸውን። ምንም አንድ ወንጀል የማይጻፈባቸው የሆኑ ያልተጻፈባቸው የሆኑ ከነዛ ጋር ማለት ምን ደረጃው ምን ያክል እንደሆነ መገመት አያዳግትም። ስለዚህ ምንድነው ትልቅ የሆነ አጅር ነው ያለው፣ ትልቅ የሆነ ቦታ ነው ያለው። ስለዚህ እንዲሁ ልንዘናጋው የሚገባ አለመሆኑን እንድትረዱት ነው። ስለዚህ ምንድነው እዚህ ላይ ተመሩ ቁርአንን በቁርአን ንባብ ላይ ከሚከሰቱ ስህተቶች ራስን ለመጠበቅ ነው የሚያገለግሉ የሚለው እንይዛለን። ወደ ቀጣዩ ስንሄድ ፈድሉሁ ደረጃው ምን ያክል ነው? የዚህ የተጅዊድ ትምህርት ደረጃው ከፍ ያለ ነው። እዚህ ላይ እንደሚያስቀምጡት ደረጃው ከፍ ያለ ነው። ሚን አሽረፍ العلوم ነው። ምክንያቱም ቀጥታ ከቁርአን ጋር የተያያዘ ስለሆነ እንደምታውቁት ከቁርአን ጋር የተያያዘ ነገር በጠቅላላ ላቅ ያለ ነው። ቁርአን ጋር የተያያዘ ነገር በሙሉ አላህ Subhanahu Wa Ta'ala የባረከው ነው፣ የተባረከ የሆነ ነው። ቁርአን ይሄ ተጅዊድ ደግሞ ቀጥታ ቁርአን ጋር የተያያዘ የሆነ ነው። ተጅዊድን የሚማረው አንድ ተማሪ ቁርአንን አስተካክሎ ለማንበብ ነው። ስለዚህ ምን ላይ ነው? ቁርአን ላይ ነው ያለው። ቁርአን ጋር የተገናኘ ነገር እንዴት ደረጃው ከፍ ላይል ይችላል? እጅግ በጣም ከፍ ያለ ቢሆን እንጂ ከሸሪዓ እውቀቶችም የሚካተት የሆነ ነው። በተለይ ደግሞ ከዑሉሙል ቁርአን የሚካተት ሆኖ ከዛ ውስጥ ደግሞ በቁርአን ንባብ ዘርፍ ላይ የሚያጠነጥን የትምህርት ዘርፍ ነው። ስለዚህ ይሄ ተጅዊድ ፈድሉ ከፍ ያለ መሆኑን መረዳት ያስፈልገናል ማለት ነው። ወደ ኒስበቱ ስንመጣ ምድቡ ጋር ስንመጣ ቀደም የጠቀስኩላችሁ ነው። ከዑሉሙል ቁርአን የሚመደብ ነው። ታዲያ በቁርአን ንባብ ላይ የሚያጠነጥን የሆነ ከዑሉሙል ቁርአን ውስጥ የሚካተት የሚመደብ የሆነ አንዱ የትምህርት ዘርፍ ነው። ዋዲዑሁ እዚህ ላይም ትኩረት እንድታደርጉ የምፈልገው ነገር አለ። በተለይ እዚህ ላይ የዚህን እውቀት መሰረት የጣለው ማን ነው በሚለው ላይ ምክንያቱም የተጅዊድ ትምህርት ብዙ ጊዜ የተሳሳቱ አመለካከቶች ሲነገሩ ይስተዋላል። እናንተ እንደ ተማሪ ደግሞ እኛ እንደ ተማሪ ምንድነው መያዝ ያለብን የሚለው እዚህ ቦታ ላይ እጅግ አስፈላጊ ነው ብዬ አስባለሁ። ዋዲዑሁ ይህንን የተጅዊድ ትምህርት መሰረት የጣለው ማን ነው በሚለው ጋር ስንመጣ በሁለት መንገድ መለየት ያስፈልጋል። አንደኛው አመሊ ተግባሩ ስንል ህጉን ጠብቆ ቁርአንን ማንበቡ ማለት ነው። መተግበሩ ቁርአን አሳምሮ ማንበቡ። አሁን እዚህ ላይ የተጅዊድ ትምህርት አይደለም የሚካተተው ምኑ ላይ ነው? ንባቡ ላይ ነው። ቁርአንን አስተካክሎ ማንበቡ እንዲሁም ደግሞ ሁለተኛው የዚህን እውቀት መሰረት የጣለው ተጅዊድ ይሄ ኢዝሃር ነው፣ ይሄ ኢድጋም ነው፣ ይሄ ኢኽፋ ነው፣ ስያሜዎቹን ማለት ነው፣ አስተምሮቱን ማለት ነው። ስለዚህ በሁለት መልኩ መከፈል ይኖርበታል። ስለዚህ ይህንን የእውቀት መሰረት የጣለው የመጀመሪያው ቁርአንን አሳምሮ ማንበቡን ያወረደው አላህ Subhanahu Wa Ta'ala ነው። መሰረቱ አላህ Subhanahu Wa Ta'ala በጅብሪል አማካኝነት ለነቢያችን አለይሂ ሰላቱ ወሰላም መምጣቱ ነው። ስለዚህ መሰረቱ ያ ነው። የዛ ሰዓት የቋንቋ ችግር አልነበረም። የዛ ሰዓት የቋንቋ ግድፈት አልነበረም። በሰዓቱ ጥርት ያለ አረብኛ ቋንቋ ፍስሐ ይነገር የነበረበት ዘመን ነበረ። ቁርአን የወረደው ደግሞ ቢሊሳኒን አረብይ ሙቢን ነው አይደል? ግልጽ በሆነ የአረብኛ ቋንቋ ነው የወረደው። ስለዚህ ምንድነው የሚሆነው? ግልጽ በሆነ አረብኛ ቋንቋ የዛኔ በዛን ዘመን በነቢያችን አለይሂ ሰላቱ ወሰላም ዘመን ይነገር በነበረው የአረብኛ ቋንቋ የወረደ የሆነ ነው።
በሰዓቱ ደግሞ ሁሉም በጠቅላላ በዘመኑ የነበሩት አረቦች ትክክለኛ ፉስሐ ተናጋሪ የነበሩ የቋንቋ ግድፈት የሌለባቸው ከትንሽ እስከ ትልቅ ማለት ነው። ከሃዲ ነው፣ አማኝ ነው፣ ሁሉም በጠቅላላ ይነገርበት የነበረው የአረብኛ ቋንቋ ጥርት ያለ የሆነ ሁሉም የሚግባቡበትና ሕጉን ጠብቆ የነበረ የሆነ ቋንቋ ነው። የዛኔ ነው ይህ ቁርአን በዛ በምላሳቸው የወረደው ማለትም በቋንቋቸው ማለት ነው። ስለዚህ ሲወርድ ያንኑ ሕጉን ጠብቆ የወረደ የሆነ ነው፣ ተንሻፋ አይደለም። ስለዚህ ምንድን ነው ያኔ መሰረቱ ያኔ መሆኑን መረዳት ይኖርብናል። ምኑ ተግባሩ ማለት ነው። ሕጎቹስ ሕጎቹ ትምህርቱ ይሄ ኢዝሃር ነው፣ ይሄ ኢድጋም ነው፣ ይሄ መዱ እንትና ነው፣ ይሄ መድ እንትና ነው ብለን የምንናገሩ ስያሜውስ ካልን ይሄ ትምህርቱስ ካልን ይሄ ኋላ የመጣ ነው። ለምን ካልን ምክንያቱም በነቢያችን አለይሂ ሰላቱ ወሰላም ዘመን ቀደም ብዬ እንደገለጽኩላችሁ የቋንቋ ችግር አልነበረም ካልን ጠይብ ከነሱም በኋላ ምክንያቱም የዛ ሰዓት ብዙ ያኒ አረብ ያልሆኑ ማህበረሰብ በሰዓቱ ቢግ እንትን አላሉም። ያኒ እየተስፋፋ የመጣው ኋላ በኸሊፋዎች ዘመን ነው። ፍቱሓት የመጣው ኋላ በኸሊፋዎች ዘመን ነው። እንደ አቡበክር ረዲየላሁ ዐንሁ፣ እንደ ዑመር፣ እንደ ዑስማን፣ እንደ ዓሊ እያለ እየሰፋ 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 ነው የመጣው። ብዙ ፍቱሓት የመጣውም በኸሊፋዎች ዘመን ነው። ስለዚህ ያኔ በነበረበት ጊዜ ይሄ አረበኛ ተናጋሪ ያልሆነው ማህበረሰብ ወደ ኢስላም እየጎረፈ ሲመጣ ቁርአን ማንበብ አለበት አይደል? ምክንያቱም ቁርአን ወርዷል። ቁርአን ማንበብ አለበት። ቁርአን ሲያነብ ታዲያ የአረበኛ ቋንቋ ያልሆነው አካል በምን መልኩ ነው ሊያነብ የሚችለው? ስለዚህ የዛኔ የነበረው ትክክለኛ አረበኛ ቋንቋ ይህ እንደዚህ ቀዋዒዶች ያልተቀመጡ በመሆኑ ምንድነው የሆነው ማለት ነው? ቋንቋውን እያንሻፈፉ ወይም ደግሞ ወደ ራሳቸው ፊደል በማምጣት ምሳሌ ከኛ እንኳ ብንወስድ የአረበኛ ፊደል ሆነው በቋንቋችን የሌሉ በርካታ ፊደሎች እናገኛለን። ምሳሌ ሐርፈ ዷድ ከኛ ቋንቋ የለም። ሌሎችም ፊደሎች አሉ እንዲሁ በዘፈቀድ የምናነባቸው ሳን ሳ ብለን የምናነብበት፣ ዛለን ዛይ ብለን የምናነብበት የመሳሰሉ ፊደሎች አሉ። ስለዚህ ምንድን ነው ወደ ቋንቋቸው እያስጠጉ ማንበብ ጀመሩ። ቋንቋው ላይ ምን መሆን ጀመረ? ትልቅ የሆነ ተጽዕኖ እየፈጠሩ መጡ፣ እያበለሻሹት መጡ። አረበኛ ተናጋሪዎችም ላይ ተጽዕኖ እየፈጠሩባቸው መጡ። ከዛ በኋላ ነው በዐሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ዘመን ነው ይባላል። ከዛም በፊት በዑስማን ረዲየላሁ ዐንሁ እንዲሁም የተለያዩ ምክንያቶች አሉ። ላኪን ኋላ የመጣ መሆኑ መረዳት ይኖርብናል። ጠይብ ኋላ ነው የመጣው አለን። ምንን ተንተርሶ ነው የመጣው? ይሄ ቀዋዒድ ሲደረግ መጀመሪያ እንደጠቀስኩላችሁ ተግባሩ ቀጥታ አላህ ሱብሓነሁ ወተዓላ በጅብሪል አማካይነት ለነቢያችን አለይሂ ሰላቱ ወሰላም ያወረደው ነው ስንል ያንን ንባባቸውን ወስፍ ማድረግ ማለት ነው፣ መጠቆም ማለት ነው። በነቢያችን አለይሂ ሰላቱ ወሰላም ዘመን ይነበብ የነበሩ ሐርፈል ዐይን ዓ ዓ ዒ ዒ ዑ ዑ እያሉ ያ የነበረውን ትክክለኛ አነባበብ በጥቆማ መልኩ ፊደሎችን እየጀረቡ ፊደሎችን ትክክለኛ ንባቡን እያነበቡ ከዛ በኋላ ያንን ቦታዋን ስያሜ እየሰጡ ያንን አነባበብ ተከትለን ማንበብ እንድንችል ያስቀመጡት የሆነ ነው። ጠይብ ስለዚህ ምንድነው ይሄ? ወስፍ ነው፣ ጥቆማ ነው ማለት ነው፣ ማብራሪያ ነው። የዛኔ ይነበርበት የነበረው አነባበብን ምን ያደረጉት ማለት ነው? አስቀመጡ፣ ገለጹት ማለት ነው። በትምህርት መልኩ አስቀመጡ ማለት። ስለዚህ የትኛውም አንባቢ ሲመጣ የዛኔ ይነበብበት የነበረውን አነባበብ ተቀምጦለታል፣ ህጎቹ ተቀምጦለታል። በቀጥታ ያንን ህጎቹን ተግባራዊ ሲያደርግ ንባቡ ወደ ማን ነው የሚሄደው? ወደ ትክክለኛ ወደ ፉስሐ ይዞት ይሄዳል ማለት ነው። አያችሁ አይደል? ስለዚህ ምንም እንኳ ትምህርቱ ኋላ የመጣ ቢሆንም ይህ የመጣው ይህ ቀዋዒድ የሚያደርሰው ወደ ትክክለኛው ንባብ መሆኑን አንድ ሰው ሙጀዊድ ነው ስንል እኮ ምን እያልን ነው?
ማሻአላህ እኮ ቂርአቱ እኮ ተጅዊዱ ማሻአላህ ስንል ምን ማለታችን ነው? ትክክለኛ አነባበብ እያነበበ ነው ማለታችን ነው። ትክክለኛ አነባበብ ስንል ደግሞ የዛኔ እ እንደወረደ አድርገን ለማንበብ እየጣረ ነው፣ ለማንበብ ወይም ደግሞ እያነበበ ነው እያልን እኮ ነው ያለነው። ዋضح يا جماعة ትክክለኛውን አነባበብ ጠብቆ አነበበ ስንል እኮ የዛኔ ይነብበት የነበረውን አነባበብ ጠብቆ አነበበ ማለታችን ነው። ዋضح يا جماعة ስለዚህ ተጅዊድ ትምህርት ሲባል እንዲሁ ዝም ብሎ ሳይሆን የዛኔ ይነበብበት የነበረውን የአነባበብ ሁኔታ በቀዋዒድ መልኩ የተቀመጠ የሆነ አስተምሮት ወይም ደግሞ የእውቀት ዘርፍ መሆኑን መረዳት ይኖርብናል። ስለዚህ የዚህን የትምህርት ወይም ይህን የቋንቋ ትምህርት በመጀመሪያ ደረጃ መሰረት የጣለው እንደ አቡል አስወድ አዱአሊ የሚባሉ ታላቅ የቋንቋ ሊቅ አሉ። እንደ ኸሊል ኢብን አሕመድ የመሳሰሉ በርካታ የሚጠሩ የሆኑ ወይም ደግሞ የመጀመሪያ ናቸው ተብለው የሚገመቱ የሆኑ በርካታ የቋንቋ ሊቆች አሉ። ከነዛ ውስጥ ተቀዳሚ እና ብዙዎቹ የስሙን የሚጠቅሱት እንደ አቡል አስወድ አዱአልይ ነው። ከዛም ባሻገር እንደ ኸሊል ኢብን አሕመድ አልፈራሂዲ ረሂመሁላህ እነዚህ ሁሉ ታላቅ የሆኑ የቋንቋ ሊቅ የነበሩና በዚህ ትምህርት ላይ ትልቅ ድርሻ ያላቸው ተብለው የሚነገሩ ታላላቅ የቋንቋ ሊቃውንት ናቸው። ጠይብ ስለዚህ ዋዲዑን አየን፣ መሰረት የጣለውን አየን። ጠይብ ምክንያቶቹ ሁሉም የተረዳችሁት ይመስለኛል። ወደ ህጎች ስንመጣ ይህ ተጅዊድ ትምህርት በርካታ ህጎችን አካቶ ይዟል። እንደ መኻሪጅ ልሑሩፍ፣ ሲፋት ልሑሩፍ፣ እንደ አልሙዱድ፣ አልወቅፍ ወልኢብቲዳ፣ እንደ ኑን ሳኪና ወተንዊን ሳኪና የመሳሰሉ በርካታ ህጎችን አካቶ የያዘ የሆነ የትምህርት ዘርፍ ነው። ሁክሙሁ ብይኑ ምንድን ነው? የተጅዊድ ትምህርትን መማሩ ማወቁ ሁክሙ ብይኑ ምንድን ነው ወደሚለው ጋር ስንመጣ ይህም በሁለት መንገድ የሚከፈል ወይም የሚገለጽ ነው። አንደኛው አመልይ ነው፣ ተግባሩ ቀደም ብለን የጠቀስነው ነው። ተግባሩ አመልይ ስንል አሳምሮ መቅራቱ ማለት ነው። አሳምሮ ቁርአንን መቅራቱ ላይ በሁሉም አንባቢ ላይ እንደ ግዴታ የተቀመጠ ነው። ምክንያቱም ከመጀመሪያው በሚማርበት ጊዜ በጥሩ አቀራር መማር የሚችለው በመሆኑ የወረደውም በትክክለኛው አነባበብ ስለሆነ በትክክለኛው አነባበብ ማንበብም እንደ ግዴታ የሚቆጠር ነው። ለዚህም እንደ ማስረጃ የሚያስቀምጡት በሱረቱል ሙዘሚል አንቀጽ 4 ላይ ወረቲሊል ቁርአነ ተርቲላ ይላል። ቁርአንንም ስታነብ ግልጽ አድርገህና ረጋ ብለህ አንብብ ይላል። ስለዚህ እዚህ ላይ ተርቲል የሚለውን ሲገልጹት ዓሊይ ብን አቢ ጣሊብ ረዲየላሁ ዐንሁ ተጅዊዱል ሑሩፊ ወማዕሪፈቱል ውቁፍ ይላል። ፊደሎችን አሳምሮ ማንበብና አቋቋማቸውን ማወቅ ነው የሚል ማለት ነው። ስለዚህ ላይ ተርቲል በሚለው የሚካተት አሳምሮ ማንበብ ማለት ነው። እዚህ ላይ አያቸው በተጅዊድ ህጉን ጠብቆ እና አቋቋማቸውን አስተካክሎ ማንበብ በሁሉም ላይ እንደ ግዴታ የሚቆጠር የሆነ ነው። ስለዚህ ቁርአንን አስተካክለን በምንችለው መልኩ በምንችለው አቅም ትኩረት ሰተንበት አስተካክለን እናነበው ይገባል። ይሄ በዑለማኡል ቁርአን ዘንድ የተቀመጠ የሆነ ሁክም ነው ማለት ነው። ወደ ትምህርቱ ስንመጣ የተጅዊድ ትምህርቱን መማሩ ማወቁ ከላይ እንደምታውቁት ዋዲዑን ነበር ያየነው መሰረት የጣለውን። እዚህ ጋር ደግሞ ዒልሚ ይህንን የተጅዊድ ትምህርትን መማሩ ብይኑ ምንድን ነው ወደሚለው ስንመጣ አሁን ልብ በሉ፣ ያኛው ተግባሩ አሳምሮ መቅራቱ ነው። እንዴ አንድ ሰው የተጅዊድ ትምህርትን ሳይማር ቁርአን አስተካክሎ ማንበብ ይችላል ካልን፣ አዎ ይችላል ይችላል። ነገር ግን ምንድን ነው ያኒ ሙሉ ኮንፊደንስ ባይኖረውም ላኪን ቁርአን አስተካክሎ ማንበብ ይችላል። ቁርአን አስተካክሎ ማንበብ የተጅዊድ ትምህርትን በማወቅ ብቻ የተመሰረተ ስላልሆነ ነው። የተጅዊድ ትምህርትን ብቻ ተምሮ እኮ አስተካክሎ ማንበብ የማይችል አለ። ስለዚህ ምን መሆን አለበት? የተጅዊድ ትምህርትንም አውቆ ወደ ተግባር እስካልቀየረው ድረስ ያ ትምህርቱ ለሱ ፋይዳ አይኖረውም። የተጅዊድ ትምህርትን ደግሞ በአህካም ደረጃ ይሄ ኢዝሃር ነው ኢድጋም ነው ብሎ ሳይማር በተጥቢቅ በአመልይ በሆነ መንገድ ቢተለቂ በመዋጣት ቁርአን አሳምሮ ከሼኹ መውሰድ ይችላል። ዋضح يا جماعة
ከሼኹ መውሰድ ይችላል። ስለዚህ የተጅዊድ ትምህርትን ማወቁ አሳምሮ ለመቅራቱ እንደ ዋና ምክንያት ሊሆን አይችልም ማለት ነው፣ እንደ አጋዥ እንጂ። ስለዚህ የተጅዊድ ትምህርትን አንድ አንባቢ ማወቁ ግን ምንን ይሰጠዋል? አሳምሮ እንዲያነብ ያደርገዋል፣ እውነት ጥረት ከወሰደው። ሁለተኛ ህጎቹን እያወቃቸው ማንበብ እንዲችል ያደርገዋል። በተለይም ደግሞ ማስተማር ቢፈልግ አንድ አንባቢ ሲሳሳት ምን እንደተሳሳተና ስህተቱ ምን እንደሆነ በቀላሉ መለየት እንዲችል ያደርገዋል። ይህና በርካታ የሆኑ ጥቅሞችን የያዘ የሆነ ነው። ስለዚህ ወደ አመልይ ስንመጣ ማነው ወደ ዕልምይ ስንመጣ ግን እውቀቱ የተጅዊድ ትምህርት መማሩ ፈርዱ ኪፋያ ነው። ፈርዱ ኪፋያ ነው። የሆኑ ክፍል ከያዙት ምሳሌ እናንተ እየተማራችሁ ተማሪ ናችሁ አይደል? እናንተ እየተማራችሁት ነው። በሌላው በአመቱ ናስ በተራው ማህበረሰብ ግዴታ አይሆንም። የተጅዊድ ትምህርቱ እየተሰጠ እስካለ ድረስ ትምህርቱ ሀይ ሆኖ እስካለ ድረስ ሁሉም መማር አለበት አይባልም። የተወሰኑ ክፍል ከያዘ በቂ ይሆናል ማለት ነው። ስለዚህ ይሄ በሁሉም ላይ ሳይሆን በከፊሉ ወይም በተወሰነው ክፍል ላይ ብቻ ግዴታነቱ የጸና ነው። ነገር ግን ይህ ትምህርት ሙሉ በሙሉ መተዋ የለበትም። የግድ የሆነው ክፍል ሊያስተምረው ሊማማረው የሚገባ የሆነ ነው ማለት ነው። طيب ስለዚህ ወደ ሁክሙ ስንመጣ ዒልምይ የምንለው ምንድን ነው የሚሆነው? ይሄ ፈርዱ ኪፋያ ይሆናል ማለት ነው። እዚህ ላይ የተጅዊድ ምሁራኖች ይህን ክፍል ሲያብራሩት እነዚህን ሁለት ነገሮችን ይጠቅሳሉ። አንደኛው የፊደሉን መውጫና የፊደሉ ማንነት በሚቀይሩ ባህሪያት ላይ የሚዳስሱትን ህጎች መማር አለበት ይላሉ። ምን ማለት ነው? እነዚህ ምሳሌ መውጫቸውን፣ ምሳሌ ባህሪዎቻቸውን፣ አቋቋማቸውን፣ አጀማመራቸውን፣ እነዚህን መሰረታዊ የሚባሉ በተለይ ፊደሉ ላይ በቀጥታ ተጽዕኖ የሚያሳድሩ የሆኑ ህጎች አሉ። እነዚህን ማወቅ ይኖርበታል የሚል አቋም አላቸው፣ እንደ ግዴታነት ያስቀምጡታል። ሌላው ግን ከዚህ ውጭ ያሉት ህጎችን አሁን ለምሳሌ እንደ ኢዝሃር፣ ኢድጋም፣ ኢኽፋ ይሄ የሚሳበው ይሄን ያክል ነው፣ ይሄ የሚሳበው ይሄን ያክል ነው፣ ስያሜው እንደዚህ ነው፣ እንደዚህ ነው የሚለውን ግን ያን ያክል እንደ ግዴታ ሳይሆን እንደ ፈርዱ ኪፋያ ነው። የተወሰነው ክፍል ካወቀው በሌላው ላይ ግዴታ የሆነው ግን በፊደሉ ማንነት ላይ የሚያጥነጥን የሆነ ርዕስ ከሆነ ግን አንድ አንባቢ የግዴታ እሱንም መማር አለበት የሚል አቋም አላቸው። በተለይም ደግሞ አጅነቢ የሆነው ክፍል አጅነቢ የሆነ ክፍል አሁን ለምሳሌ አረበኛ ቋንቋው ያልሆነው ክፍል ለማለት ነው። እነዚህ ቋንቋቸው ወይም ቋንቋችን አረበኛ ያልሆኑ ክፍሎች የነዚህ ፊደሎች ትክክለኛ መውጫቸውን ቢተለቂ ቢሆንም በተለይ ደግሞ በአስተምሮት ደረጃ ይሄ ከዚህ ነው ይሄ ከዚህ ነው የሚወጣው ብለን ካልተማርነው ብዙ ጊዜ ለማውጣት እንቸገራለን። ስለዚህ በተለይ ደግሞ አረብ አሁን ላይ ሐታ አረብ ቢሆኑ ይሄ ትምህርት የሚያስፈልጋቸው ነው። በአሁኑ ሰዓት ላይ ተመሳሳይ ነው ያለው። ላኪን እኛ ሌላ ቋንቋም ስላለን ያ ቋንቋችን ጋር እየወሰድን ማንበብ እንዳንሞክር በቀጥታ ትክክለኛ አነባበቡን ማንበብ እንድንችል ህጎቹን ጠብቀን ማነው ህጎቹን መማርና ማወቅ ያስፈልገናል ማለት ነው። طيب እዚህ ላይ እንደ ማስታወሻ የተቀመጠ ነገር አለ። ቁርአንን አስተካክሎ ወይም በተጅዊድ ለመቅራት ብቃት ካለውና በዘርፉ የሚታወቅ የቁርአን አስተማሪ ቁጭ ብሎ መቅራት ይጠይቃል ይላል። እዚህ ላይ እንደ ዝም ብሎ ነጥብ የተቀመጠ አይደለም፣ በጣም መሰረታዊ የሆነ ነገር ነው። እዚህ ላይ የተወሰኑ ሐዲት አለ፣ በተለይ ጥቆማ ነው፣ በስርዓት እንድትረዱት ነው። እዚህ ላይ እንዴት ነው በዘርፉ ጠረቅ ያለ እውቀት ያለው ወይም ቁርአን አሳምሮ መቅራት የሚችል ጋር አንድ አንባቢ ሊማር ይገባል ስንል ቁርአንን ያለ አስተማሪ መቅራት የለብንም እያልን ነው። ያለ አስተማሪ ብቻም አይደለም፣ አስተካክሎ መቅራት ከማይችል ጋር ራሱ መቅራት እንደሌለብን ነው የሚነግረው እዚህ ላይ። በተለይ በአሁኑ ሰዓት ላይ እንደ አንድ የቢዝነስ ዘርፍ ተደርጎ ስለተያዘ ቂራአቱ ጥሩ ነው አይደለም የሚል ምንም አይነት ማመሳከሪያ ሳያስቀምጥ ምንም አይነት አላህ ጋር ሀያ ሳይዘው ሁሉም የራሱ የአንድ
ገቢ ምንጭ አድርጎ የያዘበት ሁኔታ ተፈጥሯል ሊልአሰፍ። ምክንያቱም ይሄ ከአኑ ምንም አይነት መስኡልያ እንደሌለው አድርጎ የሚያዝበት አጋጣሚ ነው የተፈጠረው አሁን ላይ። ይሄ ግን አማና ነው። ቁርአንን አስተካክሎ ማንበብ ከቻለ በኋላ ነው ቀጣይም ለሌሎቹ ማስተላለፍ ያለበት እንጂ ለራሱ አስተካክሎ መቅራቱን ሳያረጋግጥ ለሌሎች ማስተላለፍ ማለት ይሄ ትልቅ የሆነ ነውርም ነው። ኸይሩኩም መን ተዓለመ አልቁርአን ወዓለመህ ያሉት ኸይሩኩም ከእናንተ በላጫችሁ ቁርአንን ተምሮ ያስተማረ ነው። መማር አለበት በቅድሚያ ራሱ። ያ የተማረውን ነገር ደግሞ ማስተላለፍ ይኖርበታል። እዚህ ላይ ቁርአን ያለ አስተማሪ በግል ጥረት አይቀራም። ሁላችንም ልንረዳ የሚገባ ነገር። አንዳንድ ጊዜ በተኛ ማዕከል ጋር ለመመዝገብ ይመጣሉ። እኔ በራሴ ቁርአን አክትም ያለሁ የሚል ያጋጥመናል። እኔ በራሴ እኔ ያክል ጁዝ ቀርቻለሁ የሚል ያጋጥመናል። እኔ በራሴ ሞክሬዋለሁኝ የሚል ይገጥመናል። ይሄ ቁርአን ነው ያለ አስተማሪ ሊቀራው የማይገባ የሆነ ነው። ለዚህ ጥሩ ማሳያ ቀጣይ ያለውን እንመልከት። ነብዩ አለይሂ ሰላቱ ሰላም ልብ በሉ ጥርት ያለ የአረብኛ ቋንቋ ተናጋሪ ናቸው። ፈሲህ ናቸው። ይህ ከመሆኑ ጋር የአላህ መልእክተኛም ሆናቸው ልብ በሉ ፈሲህ ናቸው። ከዛም በተጨማሪ የአላህ ስብሓንሁ ወተዓላ መልእክተኛ ናቸው። ይህን መሆናቸው ቁርአንን የተማሩት ልብ በሉ ጥርት ያሉ ፈሲህ ከመሆናቸውም ጋር የአላህ መልእክተኛ ከመሆናቸውም ጋር ቁርአን የተማሩት ከማን ነው? ከተከበረው መላኢካ ጅብሪል አለይሂ ሰላም አይደለም? አያቸው አይደለም? ጅብሪል አለይሂ ሰላም ከአላህ ስብሓንሁ ወተዓላ በቀጥታ ተሰምቶ ለነቢያችን አለይሂ ሰላቱ ሰላም እያመጣ ነው የሚያስተምራቸው የነበረው። ይህ ምን ያመለክታል? አያቸው አይደለም? ፈሲህ ናቸው ብያቸዋለሁ። ጥርት ያለ አረብኛ ተናጋሪ ናቸው፣ ፈሲህ ናቸው፣ የአላህ መልእክተኛም ናቸው። ይህ መሆናቸው ግን ከመማር አይደለም አላገዳቸውም። ስለዚህ ምንድን ነው ቀጥታ የተማሩት ከማን ነው? ከጅብሪል አለይሂ ሰላም። ከአላህ ስብሓነሁ ወተዓላ ቀጥታ ይዞ የመጣውን ቀጥታ ለሳቸው ያስተምራቸው ነበር። ወደ ሰሃቦቹ ስንመጣ ይሄ የነቢያችን አለይሂ ሰላቱ ወሰላም ነው። ወደ ሰሃቦቹም ስንመጣ እነሱም ፈሲህ ናቸው፣ ጥርት ያለ የአረብኛ ቋንቋ ተናጋሪ ናቸው፣ የንባብ ችሎታ ባለቤቶችም ናቸው። ነገር ግን ቁርአንን ከነቢያችን አለይሂ ሰላቱ ወሰላም ነበር የሚማሩት። በቀጥታ ከነቢያችን አለይሂ ሰላቱ ወሰላም መማር ያልቻሉት እንኳ ከነቢያችን አለይሂ ሰላቱ ወሰላም ከተማሩት ተማሪዎች ወይም ታላላቅ ሰሃቦች ነበር ሲማሩ የነበሩት። ታያቸው አይደል? ስለዚህ ይሄ ምን ያመለክታል? ያለ አስተማሪ አይነበብም። ልብ በሉ እነሱ ፈሲና በቋንቋቸው በሰዓቱ የወረደ ነው ቁርአን። ልብ በሉ ማዕዛሊክ ግን ምን ይሆናሉ? ይማራሉ። ታያቸው አይደል? ዝም ብሎ ያለ አስተማሪ በዘፈቀሪ የሚነበብ ጋዜጣ አይደለም። የአላህ ስብሓነሁ ወተዓላ ንግግር ከላም ቢሆን እንጂ በእያንዳንዱ ፊደል አጅር የምናገኘው እኮ ጥረት አድርገን እንደወረደ አድርገን ማንበብ ስንችል ነው። ዋضح يا جماعة። ስለዚህ ይህንን በደንብ ልንረዳው ይገባል። በሐዲስ ላይ ቡኻሪና ሙስሊም የዘገቡት ሐዲስ አለ። قال رسول الله صلى الله عليه وسلم خذوا القرآن من أربعة من عبد الله بن مسعود وسالم مولى أبي حذيفة ومعاذ بن جبل وأبي بن كعب متفق عليه። ቁርአንን ከአራት ሰዎች ተማሩ አሉ ረሱላችን አለይሂ ሰላቱ ወሰላም። ከነማን? ከአብዱላህ ብን መስዑድ፣ ከሳሊም መውላ አቢ ሁዘይፋ፣ ከሙዓዝ ብኑ ጀበል እና ከኡበይ ብን ከዕብ። ልብ በሉ አራት ታላላቅ ሰሐቢዮች በቁርአን ሙተኸሲስ የነበሩ ናቸው። ከነዚህ ቁርአንን ተማሩ ያዙ ብለው ተናግረዋል። ይሄ ያሉበት ምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከነዚህ ሰሃቦች ተማሩ አስተምሩኝ በሏቸው ያሉት እኮ ቁርአንን ከአስተማሪ የመማርን አስፈላጊነት ለመግለጽና ብቃት ያለው አስተማሪ መምረጥ አስፈላጊ እንደሆነ ለመግለጽ ነው። አያችሁ አይደል? ስለዚህ ቁርአንን ስንማር ምን መሆን አለበት? ያኒ እንዲሁ አስተምራለሁ ብሎ ስለመጣ ብቻ ሳይሆን አስተምሮቱ ብቃቱ የተረጋገጠ ወይም ደግሞ ብቁ ነኝ ብሎ ካሰበ ኡስታድ እንጂ እንዲሁ ዝም ብለን ከማንኛውም ቦታ ላይ ልንወስደው የምንችለው አይደለም። ሐታ ከሰሃቦች እንኳ
ልብ በሉ የመረጡት ረሱላችን ዓለይሂ ሰላቱ ወሰላም እነማንን ነው? እንደ አብዱላህ ብን መስዑድ፣ ሳሊም መውላ አቢ ሑዘይፋ፣ ሙዓዝ ብን ጀበል፣ ኡበይ ብን ከዕብ የታወቁ በቂራት ላይ ሙተኸስስ የነበሩ በመሆናቸው ነው። ዋضح ያ ጀማ። ስለዚህ ይሄ ቁርአን እንዲሁ ዝም ብሎ በዘፈቀዴ የሚነበብ ያለ አስተማሪ በራስ ጥረት የሚነበብ አይደለም። ዋضح ያ ጀማ። ስለዚህ ላይ በደንብ ትኩረት እናደርግ ይገባል ማለት ነው። ጠይብ ወደ ቀጣዩ ክፍል 2 ላይ ስንመጣ ዛሬው ርዕስ አልለሕን ይሰኛል። ማ ሁወ ለሕን? ለሕን ማለት ምን ማለት ነው? ቀደም ብለን ያየነው መግቢያ ነው። ስለ ተጅዊድ ያለው የተወሰነ ማሉማት እንዲኖራችሁ ነው። ኢንሻአላህ እየተረዳችሁት እንደሆነ ተስፋ አደርጋለሁ። ወደ ለሕን ስንመጣ ማ ሁወ ለሕን? ለሕን ማለት ምን ማለት ነው? ለሕን በቋንቋዊ ትርጓሜ ከትክክለኛው ነገር ማዘንበል ማለት ነው። ጠይብ ከትክክለኛው ነገር ማዘንበል ማለት ነው። ለሐነ እንላለን። ጠይብ ይሄ ቋንቋዊ ትርጓሜ ለየትኛውም እንገለገልበታለን። ትክክለኛውን ነገር ትቶ ሌላ ነገር ሲከተል ወይም ደግሞ ከትክክለኛው ነገር ውጭ የሆነ ነገር ሲያደርግ ምን ይሆናል ማለት ያ ለሕን አደረገ እንለዋለን። ወደ ተጅዊድ ሙራዊ ስንመጣስ ቁርአንን ከትክክለኛው አነባበብ ውጭ ማንበብ ማለት ነው። አይ ሰውኑ ሊሳን ያኔ طيب ቁርአን ከትክክለኛው አነባበብ ውጭ ማንበብ ለሕን ይባላል። ምን ማለት ነው ለሕን? ቁርአን ከትክክለኛው አነባበብ ውጭ ማንበብ ማለት ነው። طيب እዚህ ላይ ወስጢላሕን ለሕን ላይ የሚለው ሲጠቅሱ አልኸጠኡ ፊ ቲላወት القرآن الكريم الخطأ في تلاوة القرآن الكريم ቁርአንን ምንድን ነው ከትክክለኛው አነባብ ወይም በቁርአን ንባብ ላይ ስህተት የንባብ ስህተት ማምጣት ይሄ ለሕን ተብሎ ይጠራል። طيب ለሕን በሁለት ይከፈላል። ለሕኑል ጀሊ ወለሕኑል ኸፊ። ግልጽ የሆነ ስህተት የሚባል አለ፣ ድብቅ የሆነ ስህተት አለ። ማ ሁወ አልለሕኑል ጀሊ? ግልጽ ስህተት የሚባለው የትኛው ነው? ሁክሙስ ምንድን ነው ወደሚለው እንምጣ። በቅድሚያ ለሕኑል ጀልይ ማለት አንዱ የለሕን ወይም አንዱ የስህተት አይነት ነው፣ አንዱ የኸጣ አይነት ነው። ለሕኑል ጀልይ ወይም ግልጽ የሚባለው የስህተት አይነት በተጅዊድ ትምህርት ዘርፍ ጠለቅ ያለ እውቀት ያለውም ይሁን ጠለቅ ያለ እውቀት የሌለው ቁርአንን ማንበብ የሚችል የሆነ ሰው ሊለየው የሚችል የስህተት አይነት ማለት ነው። ምን ማለት ነው ይሄ? ምሳሌ አህካም አልተማራችሁም ወይም ጠለቅ ያለ የተጅዊድ እውቀት የላችሁም እንበልና ሱረቱል ፋቲሃን ታውቁታላችሁ። አንድ አንባቢ አልሐምዱሊላህ ብሎ ቢያነብ አራ አልሐምዱሊላህ ብለህ አንብብ የማይለው አለ? የለም አይደለ? ረበል ዓለሚን ብዬ ባነብ ረቢ ብለህ አንብብ የማይለኝ የለም፣ ፋቲሃን የሚያውቁ ሁሉ። አሁን ይሄ ጠለቅ ያለ የተጅዊድ እውቀት ስላለው ነው እንዴ? አይደለም። ቁርአንን ማንበብ የሚችል ሰው በጠቅላላ ሊለዩ የሚችል ግልጽ ያለ የሆነ ስህተት ማለት ነው። ግልጽ ያለ የሆነ ስህተት ማንኛውም አንባቢ ሊለየው የሚችል የሆነ የተገለጸ ግልጽ ያለ የሆነ ስህተት እሱ ምን ተብሎ ይጠራል? ለሕኑል ጀልይ ይባላል። የግድ ጠለቅ ያለ እውቀት አይደለም። ማንኛውም ቁርአንን ማንበብ የሚችል ሊለዩ የሚችል የሆነ የስህተት አይነት፣ ይሄ የስህተት አይነት ለሕኑል ጀልይ ይባላል። ይሄ የስህተት አይነት የተከለከለ ነው። የትኛውም አንባቢ ይህንን የስህተት አይነት መጠንቀቅ ይኖርበታል። ምን ምን ይካተቱበታል በዚህ የስህተት አይነት ውስጥ ወደሚለው ስንመጣ ምሳሌ ሐረካት ሊሆን ይችላል። ፈትሐ የነበረውን ከስራ፣ ከስራ የነበረውን ዶማ፣ ዶማ የነበረውን ሱኩን፣ እንደዚህ የመሳሰሉ መቀያየር። አለበለዚያ ደግሞ ቃል አለ፣ ቃል ላይ ፊደል መቀነስ፣ ፊደል መጨመር የመሳሰሉ እነዚህ ሁሉ ምንድን ናቸው? የግልጽ የሚባሉ የስህተት አይነቶች ናቸው። ግልጽ ስህተት ደግሞ የተከለከለ የሆነ ነው፣ ሰዋብ ያሳጣል። ስለዚህ ይህንን የስህተት አይነት ወይም ግልጽ የሚባል የስህተት አይነት ምን ማለት አለበት? ማስተካከል ይኖርበታል፣ መጠንቀቅ ይኖርበታል ማለት ነው። ሁለተኛው ለሕኑል ኸፊይ ይባላል። የዛ ተቃራኒ ነው። ለሕኑል ጀልይ ግልጽ ስህተት ነው ብለናል። ይሄ ደግሞ ድብቅ የሆነ ስህተት ነው። ድብቅ የሚባለው ሲገለጽ
የተጅዊድ ትምህርት ጠለቅ ያለ እውቀት ያለው ብቻ የሚለይበት የሆነ የስህተት አይነት። ምን ማለት ነው? አንድ አንባቢ የተጅዊድ እውቀት ጠለቅ ያለ የተጅዊድ እውቀት ሳይኖረው ሊለየው የማይችል የሆነ ምሳሌ የመሳብ መጠን ብንወስድ ይህ 4 ሐረካ ነው ስንል 4 ሐረካ እንዴት ተቅዲር የሚደረገው ካላወቀ ያ ሰው የግድ ወይም የሚያውቀው 4 ሐረካ ተቅዲር የሚደረገው የሚያውቀው የግድ ጠለቅ ያለ እውቀት ያለው ነው። 4 የተሐረኩ ፊደላትን በመቀደር ያክል ወይም ምን ያክል ሳቢ ይልሃል አይደል? ይሄ መሳቢያ አይነት እከሌ ይባላል። ይሄ መሳቢያ አይነት ሁክሙ ይሄ ነው። ይሄ መሳቢያ አይነት መሳብ መጦር ይሄ ነው ብሎ መናገር የሚችለው በተጅዊድ ትምህርት ጠለቅ ያለ እውቀት ያለው አንባቢ ብቻ ሲሆን ነው። ስለዚህ ይሄ ጠለቅ ያለ እውቀት ያለው ብቻ የሚለየው የስህተት አይነት ስለሆነ ስህተቱ ምን ተብሎ ይጠራል? ለሕኑል ኸፊይ ይባላል። ድብቅ ስህተት ማለት ነው። ይህ ድብቅ ስህተት ምን ምን ህጎችን ያካትታል ካልን ምሳሌ እንደ ጉና የመሰሉ እንደ ምሳሌ ኑን ሳኪና ተንዊን የመሳሰሉ ኢዝሃር ኢድጋም የምንላቸው አሉ አይደል? ምሳሌ ኢኽፋ የሆነውን ኢዝሃር ብለን አድርገን ብናነበው፣ ኢድጋም የሆነውን ኢዝሃር አድርገን ብናነበው ትርጉም ላይ የሚፈጥረው ችግር የለም። ላኪን ምንድነው አዳእ ላይ ንባብ ላይ የሆነ ግድፈት አለው ወይም ደግሞ የንባቡን ጣዕምና ለዛ ነው የሚያጠፋው። ስለዚህ ይሄ ስህተት አይነት ምን ተብሎ ይጠራል? ለሕኑል ኸፊይ ይባላል። ሁክሙ ወይም ብይኑ የተጠላ ነው። ማንኛውም አንባቢ ከዚህ አይነቱ ስህተት መራቅ አለበት። ላኪን ሐራም ወይም ሰዋብ የሚያሳጣ ግን እንዳልሆነ ማወቅ ይኖርብናል። ላኪን እኛ እንደ ተማሪ ኸፊይም ሆነ ጀልይም ሆነ ይህንን የስህተት አይነት ምን ማድረግ ይኖርብናል? መራቅና እንደው አስተካክለን ልናነበው ይገባል ማለት ነው። ስለዚህ ለሕኑል ኸፊይ የምንለው በተጅዊድ ትምህርት ዘርፍ ጠለቅ ያለ እውቀት ያለው የሚለየው የስህተት አይነት የሆነ ማለት ነው። ቀደም እንደገለጽኩላችሁ አለ ምሳሌ ግልጽ የሚደረገውን ግልጽ አለማድረግ፣ የሚሸሸጉን ግልጽ ማድረግ፣ የሚዋጠውን ግልጽ ማድረግ የመሳሰሉ ሌሎችም ስህተቶች አሉ። መሳቢያ ላይ መጠኑ ምሳሌ መቀነስ፣ መጨመር የመሳሰሉ እንደዚህ አይነት ስህተቶች አሉ። ጠለቅ ብለን ብቻ ስናውቃቸው የምንለያቸው የሆኑ የስህተት የንባብ አይነቶች እነዚህ ያኔ ለሕኑል ኸፊይ ወይም ድብቅ የሆኑ ስህተቶች ይባላሉ ማለት ነው። ስለዚህ ለሕን እነዚህን ሁለት ነገሮችን የሚያካትተው። ስለዚህ ስህተት ሲባል ሁለት አይነት ስህተቶች መኖራቸውን እንድትረዱና በተለይ ግልጽ የሆኑ ስህተቶች ላይ በየትኛውም ንባባችን ላይ ልናስተካክለው ልንጠነቀቁ የሚገባ መሆኑን ኸፊይ የሆኑ ስህተቶችንም በተቻለ መጠን ማስተካከል እንዳለብን ላኪን ከግልጽ ስህተት ጋር ሲወዳደር ደግሞ ለንጽጽር የማይቀርብ መሆኑን ምክንያቱም ግልጽ የሆነው ስህተት እጅግ በጣም የከፋ የሆነ ከሰዋብ የሚያስወጣ መሆኑን በመረዳት ማስተካከል እንዳለብን የምንረዳበት የሆነ ርዕስ ነው። ከዛ መጨረሻ ላይ ኢንሻአላህ ይቺ ርዕስ ናት የቀረችን፣ ቀለል ያለ ነው። ይሄ ሱርዓቱል ቂራአ ነው። የንባብ ፍጥነት ደረጃዎች ናቸው። እዚህ ላይ ሱርዓት ፍጥነቶች አሉ፣ ደረጃዎች አሏቸው። አንድ አንባቢ ቸኮል ብሎ ሲያነብ እንዴ አቦ ይሄ ያበላሸው ይመስልናል፣ አበላሸው እንላለን አይደለም? በጣም ዝቅ ብሎ ሲያነብ ደግሞ በቃ ማሻአላህ ህጉን ጠብቆ እያነበበ ይህ ነው በቃ ንባብ ማለት የምንልበት ሁኔታ አለ። ግን የትኛው ንባብ ነው ትክክለኛው? የትኛው የንባብ ፍጥነት ነው ትክክል የሚሆነው? ወይስ ስንት አይነት የፍጥነት ደረጃዎች አሉ? ይህንን ለማስረዳት የመጣ የሆነ ርዕስ ነው። ሱርዓቱል ቂራአ የንባብ ፍጥነት ደረጃዎች። በቅድሚያ ወደ ዝርዝሮቹ ከመግባታችን በፊት ቁርአን የንባብ ፍጥነት ደረጃዎች አሉ። የአመዳደብ እና የክፍፍሉም መሰረቱ የነቢያችን ዓለይሂ ሰላቱ ሰላም የንባብ ሁኔታ ነው። ነቢያችን ዓለይሂ ሰላቱ ሰላም ያነበቡበትን የንባብ ሁኔታ ተንተርሶ የመጣ የሆነ ነው እንጂ እንዲሁ የተጨምሮ የመጣ ነገር አይደለም። መሰረቱ የነቢያችን ዓለይሂ ሰላቱ ሰላም ቂራአ ንባብ መሆኑን መረዳት ያስፈልጋል ማለት ነው። ታዲያ የተጅዊድ ምሁራኖች በተለያዩ ኩቱቦቻቸው እንደሚያስቀምጡት የንባብ ፍጥነት ደረጃዎች 3 ናቸው ብለው ያስቀምጧቸዋል። 3 ናቸው። አንደኛው አተሕቂቅ ይባላል። አተሕቂቅ ተብሎ ይጠራል። የመጀመሪያው ማሁ ተሕቂቅ። ተሕቂቅ ማለት ምን ማለት ነው ካልን ተሕቂቅ ማለት በደንብ አረጋግጦ የሚያነበው ነው አይደለ? ከትርጉም ስንረዳ። ላኪን ተሕቂቅ ማለት እያንዳንዱን ፊደል ከተገቢ ቦታው በማውጣትና ተገቢውን ባህሪ በመስጠት እጅግ በጣም ዝግ ብሎ ረጋ ብሎ ማንበብ ማለት ነው ተሕቂቅ የምንለው።
እጅግ በጣም ዝግ ብሎ ማንበብ ማለት ነው። በጣም በእርጋታ ማንበብ ማለት ነው። ይሄ ተሕቂቅ ተብሎ ይጠራል። በጣም ዝግ ብሎ እያነበበ ከሰማችሁ ያ ንባብ የንባብ ፍጥነቱ ምንድን ነው ማለት ተሕቂቅ ተብሎ ይጠራል ማለት ነው። ታዲያ ይህ የንባብ ፍጥነት ደረጃ ወይም ይህ የንባብ ፍጥነት የምንጠቀመው መቼ ነው? በምን ሁኔታ ስንሆን ነው ወደሚለው ጋር ስንመጣ የንባብ ፍጥነት በመማር ማስተማር ጊዜ ብቻ ተግባራዊ የሚደረግ ነው። አያችሁ አይደል? በጣም ዝግ ብለን የምናነበው የንባብ ፍጥነት ተሕቂቅ ተብሎ ይጠራል። የምንተገብረውም በመማር ማስተማር ጊዜ ብቻና ብቻ ነው። አንዳንድ ጊዜ ሶላት ላይ ቆሞ ራሱ ምን ያገጥማቸዋል? እጅግ በጣም ዝግ ብለው ቁርአን እያነበቡ ተሰምዳቸው። ላኪን ተሕቂቅ ላይ የሚነበበው በኢሽባዕ አድርገን ሁሉም እያነበብን የምንሄደው ግን በመማር ማስተማር ጊዜ። ለምን ካልን አንድ አንባቢ እጅግ በጣም መማር ማስተማር ጊዜ ምሳሌ ያስተማርኳችሁ እናንተ የተማራችሁ ነው ያላችሁት። ልክ በዚህ በመማር ማስተማር ጊዜ እጅግ በጣም ዝግ ብዬ ሳነብላችሁ እያንዳንዱን ፊደሎች መስማት ማረጋገጥ ትችላላችሁ። መሳቢያዎቹን እያንዳንዱን ያኒ መለየት እንድትችሉ ያደርጋችኋል። ተዕሊምይ ነው። ጠይብ ስለዚህ በትክክል እንድትሰሟቸው በትክክል ደግሞ ያንን ሰምታችሁ ተግባራዊ እንድታደርጉ የሚያደርግ ስለሆነ ይሄ ንባብ ፍጥነት በመማር ማስተማር ጊዜ የተወደደ እንዲሆን አድርጎታል። ጠይብ እዚህ ላይ የምንጠነቀቀው ነገር አለ። ምሳሌ ዝግ ብሎ ሲያነባ አንድ አንባቢ ተጨማሪ ነገር እንዳይመጣበት መጠንቀቅ አለበት። ተጨማሪ ነገር ሲብል እንዴት ነው? ያኔ እጅግ ዝግ ብዬ እያነበብኩ እያለ ከተሰጠው መጠን በላይ መሻገር የለብኝም። አው ደግሞ ከዛ ፍጥነት በላይ ከሄድኩኝ ሌላ ተጨማሪ ፊደል እንዳይወለድ መጠንቀቅ አለብኝ። ይወለዳል። ስለዚህ ያን ጭማሪ እንዳይመጣ ጥንቃቄ ከማድረግ ጋር አተሕቂቅ በመማር ማስተማር ጊዜ የሚነበብበት የንባብ ፍጥነት መሆኑን ማወቅ መረዳት አለብን። ሁለተኛው አልሐድር። አልሐድር ማለት ቸኮል ብሎ ማንበብ፣ ፈጠን ብሎ ማንበብ ማለት ነው። ይሄ ሁለተኛው የንባብ ፍጥነት ነው። በዚህ የንባብ ፍጥነት ጊዜ ልናስተካክላቸው የሚገቡ ነገሮች አሉ። ላኪን አልሐድር ማለት እያንዳንዱን ፊደል ከተገቢ ቦታው በማውጣትና ተገቢውን ባህሪ በመስጠት ፈጠን ቸኮል ብሎ ማንበብ አልሐድር ይባላል። ሐድር ቸኮል ብሎ ፈጠን ብሎ ማንበብ ማለት ነው። ጠይብ ስለዚህ አንድ አንባቢ ምሳሌ ቸኩሎ ሊሆን ይችላል፣ አው ደግሞ የሆነ ሰዓት ሊደርስበት፣ አው ደግሞ የተወሰነ ነገር ቀርቶበት፣ አው ደግሞ ሙራጃ እያደረገ ምናምን ሊሆን ይችላል። ፈጠን ብሎ ቢያነብ ህጎቹን ጠብቆ እስካነበበ ድረስ ንባቡ ትክክል ነው፣ ወደኋላ ላይ ይመለስበታል ነው። ስለዚህ ሁለተኛው የንባብ ፍጥነት ደረጃ ምን ተብሎ የሚጠራው አልሐድር ይባላል፣ ፈጠን ብሎ ማንበብ። ሶስተኛው አተድዊር ይባላል። አይ በይነ አተሕቂቅ ወልሐድር ያለ የንባብ ፍጥነት ያኒ ዝግ ባለ የንባብ ፍጥነትና ፈጠን ባለ የንባብ ፍጥነት መካከል ያለ የሆነ ነው። አተድዊር መካከለኛ እንደማለት መካከለኛ የሆነ ወይም መደበኛ የሆነ የፍጥነት ደረጃ ምን ተብሎ ይጠራል? ተድዊር ተብሎ ይጠራል። በዚህ በመካከለኛ የንባብ ፍጥነት ደረጃ ማንበቡ ለየትኛውም ማንባቢ በየትኛውም ንባቡ ጊዜ የተመረጠና የተወደደው ነው። ማን? ተድዊር። ዋዳ ያ ጀማ። ስለዚህ መካከለኛ ፍጥነት ይሄ ሙዕተዲል ነው፣ ለሁሉም የሚመረጥ የሆነ የንባብ ፍጥነት ነው። እነዚህ ሶስቱም የሚፈቀዱ ናቸው ወይ ካልን ሶስቱም የሚፈቀዱ ናቸው። ሶስቱም የንባብ ፍጥነት ደረጃዎች የሚፈቀዱ ከመሆናቸውም ጋር ከአላህ ስብሓነሁ ወተዓላ አጅርም የሚያስገኙን ናቸው። በእነዚህ የንባብ ፍጥነት ደረጃዎች ቁርአንን ብናነብ ከአላህ ስብሓነሁ ወተዓላ የሆነ አጅርን እናገኛለን። ተርቲል በሚለው ውስጥም የሚካተቱ ናቸው። ተጅዊዱል ሑሩፍ ወማዕሪፈቱል ውቁፍ ነው አላልንም? ተርቲል ወረቲል ቁርአን ተርቲላ የሚለው ተርቲል የሚለውን ፊደሎችን አሳምሮ በተጅዊድ ማንበብና እንደዚሁም ደግሞ አቋቋማቸውን ማወቅ ነው ያልነው። በዛ ውስጥ የሚካተቱ ናቸው። ስለዚህ አስተካክሎ ማንበብ ውስጥ የሚካተቱ ወይም ትክክለኛ ንባብ ውስጥ የሚካተቱ የሆኑ ናቸው። ማን? እነዚህ የንባብ ፍጥነት ደረጃዎች አተሕቂቅ፣ አልሐድር፣ አተድዊር። ላኪን ተመራጩ የትኛው ነው? ተድዊር። በንባብ ፍጥነት ደረጃ ማን ነው? በመማር ማስተማር ጊዜ የሚወደደው የንባብ ፍጥነት የትኛው ነው? አተሕቂቅ።
አማ ፈጠን ብለን ማንበብ እንችላለን። ስለዚህ አንድ አንባቢ ህጎቹን ጠብቆ እስካነበበ እስካላበላሸ ድረስ በተለይ ደግሞ ፈጠን ብሎ ሲያነብ መቀናነስ ነገሮች ይኖራሉ። ፊደሎችን የሚቀንስ ከሆነ አንዱ ከአንዱ እየጨፈላለቀ የሚያነብ ከሆነ ይህ ኸጣ ነው፣ ስህተት አምጥቷል። ላኪን እነዚህ ህጎችን ጠብቆ እስካነበበ ድረስ ፈጠን ብሎ ቢያነብም ምንድን ነው ማለት ነው? ያ ትክክለኛ የሆነ ንባብ። ስለዚህ ያ ሰው እንደ ቁርአኑ አበላሻ አንለውም። ዝግ ብሎ ስላነበበ ቂራአቱ ትክክለኝነቱ አይወሰንም። ፈጠን ብሎ ስላነበበ ደግሞ የቂራአቱ ብልሹነት አይወሰንም። ስለዚህ እነዚህ ሶስቱም የንባብ ፍጥነት ደረጃዎች የሚፈቀዱና ትክክለኛ የሆኑ መሆናቸውን መረዳት አለብን ማለት ነው። ወላሁ አዕለም። ይህንን ይመስላል የዛሬው ትምህርታችን። በዛ አድርጌባቸዋለሁ፣ መግቢያም ስለሆነ ነው። ቀጣይ ኢንሻአላህ አነስ እያለ ይመጣል። አላህ ስብሐነሁ ወተዓላ እኔም በተናገርኩት እናንተም በሰማችሁ ተጠቃሚ አድርገን። ሀዛ አላሁ አዕለም። ጥያቄ ካላችሁ መጠየቅ ትችላላችሁ ኢንሻአላህ። ጀዛኩም ላሁ ኸይር።